ሰላም ውድ አድማጮቻችን የዣቪ አሎንሶ ወደ ቸልሲ አሰልጣኝነት የመሄዱ ነገር አሁን እየተረጋገጠ ይመስላል። እንግዲህ ለቸልሲ ደጋፊዎች ትልቁ መረጃ የሚሆን ይመስለኛል። ብሉኮ ግሩፕ የሀሳብ ለውጦች አሉ ማለት ይቻላል። ምክንያቱም ዣቪ አሎንሶን በቀላሉ የሚያገኙት አልነበርም። እንግዲህ ቸልሲ ዣቪ አሎንሶን ለመቅጠር ከዚህ በፊት ሙከራዎችን ያደርገው እንደነበር ይታወቃል። በተለይ ኤንዞ ማሬስካን በሚቀጥርበት ወቅት፣ ነገር ግን ያኔ አልተሳካም። ማሬስካን ምርጫቸው አድርገው ነበር። ታዲያ አሁን በመጨረሻ እንግዲህ ቸልሲ በውሳኔዎቹ ብሉኮ ግሩፕ ዣቪ አሎንሶን መቅጠር ላይ መወሰኑ ነው። ንግግሮቹ ከጀርባ እየተካሄዱ ነው። በጥሩ ሁኔታም እየሄዱ እንዳለ መረጃዎች ያሳያሉ። ስለዚህ ይህ ለቸልሲ ትልቅ እድል የሚሰጠው ይመስለኛል። በኔ እይታ በገበያው ላይ ካሉት ምርጡን አሰልጣኝ ነው ቸልሲ የሚያገኘው። ማንቸስተር ዩናይትድ ካሪክን ቀጥረዋል። የሚጠበቀው ነበር እንግዲህ ካሪክን በዛው ማቆየት ፈልገዋል። ሌላኛው እንግዲህ በሊቨርፑል በኩል አርነ ስሎትን የሚቀጥል ይሆናል። ስለዚህ ቸልሲ ይህንን እድል የሚጠቀምበት ይሆናል። ዣቪ አሎንሶ እንደሚወጡት መረጃዎች ከሆነ በቡድኑ እምነት አለው። ቡድኑ የሆነ ነገር ያደርጋል የሚል ሀሳብም አለው። ማለትም ጥሩ ተጫዋቾች እንዳሉት ቸልሲ ያምናል። ያው ትልቁ ችግር ቸልሲ የሚፈልገውን የሚቀሩትን ተጫዋቾች ማስፈረም አንደኛ፣ ሁለተኛ ደግሞ በቀጣይ የቸልሲ ስብስብ ያለበትን ሁኔታ ማየት ነው ለዣቪ ትልቁ ስራ የሚመስለኝ። ዣቪ አሎንሶ ግን በጣም የሚገባው አሰልጣኝ ነው ብዬ አስባለሁ። በአንድ ወቅት በጣም በጥሩ አስተያየት እንግዲህ ሚዲያ ላይ እየተዘዋወረ ያለ አንድ የጆዜ ሞሪኒዮ አስተያየት አለ። ዣቪ አሎንሶ ምርጥ አሰልጣኝ እንደሚሆን ከበፊት ማቅ ነበር የሚል ነው። እንዴት ሲባል አሉ እንግዲህ ዣቪ ጠቅላላ በቤተሰቦቹ አባቱ እግር ኳስ ተጫዋች ነበር፣ አሰልጣኝ ነበር። ስለዚህ ዣቪ አሎንሶ በታዳጊ እድሜው የሰለጠነባቸውን ቡድኖች ስታዩ በጣም የሚገርም ነው። ከነ ማይክል አርቴታ ጋር አንድ አካባቢ ነው ባስክ ውስጥ የመጡት። ከዛ በሪያል ማድሪድ በራፋ ቤኒቴዝ ስር ሰልጥኗል። የራፋን ታክቲክ በሚገባ የሚያውቅ ነው። በመቀጠል በጆዜ ሞሪኒዮ በሪያል ማድሪድ መሰልጠን የቻለ ነው። በፔፕ ጋርዲዮላው ባየር ሙኒክ ውስጥ የነበረው ሚና ይህ ነው የሚባል አይደለም። በጣም ጥሩ ፐርፎርማንስ የሚያሳይ ነበር። በአሰልጣኝነቱ ራሱ እንግዲህ ባየር ሊቨርኩሰንን ወደ አድማጮቻችን ቀላል አይደለም። ባየር ሊቨርኩሰንን በአንድ የውድድር ዓመት ሙሉ በሙሉ ውጤታማ አድርጎታል። በጣም በጥሩ ውጤት፣ በጥሩ ጨዋታ፣ በጥሩ ፐርፎርማንስ። ያ ደግሞ በዩሮፓ ሊግ ፍጻሜ ጨዋታ ላይ ብቻ በጋስፔሪኒ ተበልጦ የ3-0 እና የአዳማኖ ሉክማን 3 ጎሎች ናቸው። በዴፊፒ ፖካሉን አሸነፈ። ባየር ሊቨርኩሰንን ከነበሩበት ችግሮች ሁሉ ያወጣ አሰልጣኝ ነው። በጣም አስደናቂ ክህሎት ያለው አሰልጣኝ ነው። በሪያል ማድሪድ ለምን አልተሳካለትም በሚለው ሁኔታ ላይ እንግዲህ ፍሎሬንቲኖ ፔሬዝ አስተያየታቸውን ሰጠው ነበር። ምንድነው ያሉት? አንደኛ ዣቪ ቅድመ ውድድር ጨዋታ አልነበረውም የሚል ነው። ይህ ለማሬስካም የሚሰራ ይመስለኛል። ቸልሲ በዘንድሮ ውድድር ዓመት በቅድመ ውድድር ጨዋታዎች ውስጥ አለመሳተፉ ዋጋ ያስከፈለው እንደነበር፣ ማለትም ረዘም ያለ ጊዜ ማሰልጠን አላገኘም። ከነ ኪሊያን መባፔ ጋር ጥሩ ግንኙነት ቢኖረውም ከተቀሩት የስታፍ አባላቶች ጋር ግን ጥሩ እንዳልነበር፣ ያ ደግሞ ይሄ በቸልሲ ቤት የሚያስፈልገው አይከን የሚመስል አይነት አሰልጣኝ ይሆናል ብዬ አስባለሁ። በማድሪድ ግን የካራስካን እንዲሁም ደግሞ በጨዋታዎች ውስጥ ጥሩ ፐርፎርማንስ የሚያሳይም ቡድን ለማሳየት ሞክረዋል። እሱ እስከነበረ ጊዜ ድረስ በሊጉ ተፎካካሪ ነበሩ። ስለዚህ ይሄ ጥሩ የሚባል ነው። ስለዚህ ቸልሲ ቤት የሚመጣ ከሆነ በተለይ የኤንዞ ፈርናንዴዝ፣ የካይሴዶና የፓልመርን በሚገባ አቅማቸውን ማውጣት የሚችል ነው የሚሆነው። በተለይ ለፓልመር በ10 ቁጥር ቦታ ላይ በ3-4-3 አጨዋወት ውስጥ ቁልፍ ሚና ይኖረዋል ብዬ አስባለሁ። ኤንዞ ፈርናንዴዝ ሌላው ነው። ጃኦ ፔድሮ ተመራጭ አጥቂ ይሆናል። የካይሴዶና ማን ከካይሴዶ ጎን ይሰለፋል የሚለውን ወሳኝ የሚሆነው። ኩኩሬላና አጉስቶ ተመላላሹ ነው የሚቀጥሉ ይሆናል። ስኳዱን ማስፋትና ማጠናከር ላይ በሚገባ የሚሰራ ይመስለኛል። ታዲያ ከዣቪ አሎንሶ ንግግሮች በመጨረሻ እንግዲህ ውጤታማ እየሆኑ ይመስላሉ። አሎንሶ ቸልሲ እንግዲህ በመጨረሻ ተሳክቶ የቸልሲ አሰልጣኝ የሚሆን ከሆነ አንደኛ በብሉኮ ውስጥ ለውጦች እንዳሉ መቀበል ምንችል ይመስለኛል። ትልቅ ነገር ነው ይሄ። በእግር ኳስ ሰው ሀሳቡን የማይለውጥበት ምክንያት የለም። በዝውውሮች ላይ ተጽዕኖ ይኖረዋል። ዣቪ በቀላሉ እሺ ብሎ የሚመጣ አሰልጣኝ ይሆናል ብዬ ስለማላስብ ማለት ነው። የሊየም ከ5-2 ሽንፈት አስቸጋሪ ሁኔታ ውስጥ ከገባ በኋላ ቸልሲ ባለፉት ጊዜያቶች አስቸጋሪ ፈተናዎችን ያለፈ ነው የሚገኘው። ዣቪ እንግዲህ ለሚቀጥለው ውድድር ዓመት በሚገባ ቡድኑን የሚመልሰው ይሆናል ብዬ አስባለሁ። ቴሌግራፍ ደግሞ ይዞት በወጣው መረጃ መሰረት የቸልሲ ተጫዋቾቹ ራሱ ዣቪ አሎንሶ እንዲሆን ይፈልጋሉ የሚል ነው። ይህ አንዳንዴ በእግር ኳስ የሚፈለግ ነው። በተለይ ጥምረትን ለመፍጠር አንዱ አስፈላጊው ነገር ይህ ነው የሚሆነው። ከዛ ቶሎ ብሎ በዝውውር መስኮት ውስጥ ቸልሲ ከነሐሴ መጨረሻ ድረስ አለመጠበቅ፣ ውድድር ዓመቱ ላይ የተሻሉ ተጫዋቾችን ቶሎ በማስፈረም ወደ ቀጣዩ ዝውውር መስኮት ሳይሆን ሊጉን በሙሉ ስኳድ የመጀመር ፍላጎት መታየት የሚጠበቅበት ይመስለኛል። እንግዲህ በቀጥታ የዣቪ አሎንሶን ጉዳይን ያክል ካልን እንግዲህ ዣቪ በቸልሲ ቤት የሚቀጠር ከሆነ ደግሞ ታክቲኩን በሚገባ ከዚህ በተሻለ ሁኔታ የምናየው ይሆናል። አድማጮቻችን አጠራጠር ያሉ የቸልሲ መረጃዎችን ላድርሳችሁ። ቸልሲ ከሮክ ኔሽን ጋር ስምምነትን ፈጥሯል። ይህ ማለት ቸልሲ እንግዲህ ከዚህ
በኋላ በዩናይትድ ስቴትስ ኦፍ አሜሪካ በሚያደርጋቸው ሂደቶች ውስጥ ሮክ ኔሽን የሚያግዛቸው ይሆናል። ይሄ የነ ዲጄ ካሊድ እንዲሁም ደግሞ ጄዚ ያሉበት ስብስብ ነው ሮክ ኔሽን። ስለዚህ ጥሩ የሚባል ነው ለቸልሲ። ነገር ግን ቸልሲ አሁንም ከእግር ኳስ ውጭ ያሉት አይደሉም። በአንዳንድ ሁኔታዎች ውስጥ በማሊያ ላይ ስፖንሰሮች ውስጥ ስህተቶችን እየሰሩ እንዳለ ቢታወቅም ቸልሲ ግን እንደ ቡድን መስራት የሚጠበቅባቸው ነገሮች ላይ በትክክለኛው ሰዓት በትክክለኛው ጊዜ እየሰሩ ያልሆኑት ዋናውን ነገር እንደሆነ ብዙ ደጋፊ ያምናል። ከነዛ ውስጥ አንዱ እንግዲህ የተሻለ ገቢን ማምጣት ነው። እንግዲህ የተሻለ ገቢን ማምጣትና ዝውውር ላይ ትክክለኛ ውሳኔዎችን የመወሰን ነው እንጂ በማሊያ ላይ ስፖንሰር በተለይ በአሜሪካ ቸልሲ ተቀባይነት እንዲኖረው ይሰራሉ። እንግዲህ ክለር ሌክ ካፒታልና ቶዲ ቦሄል የአሜሪካን ገበያ እንደ ትልቅ እይታ ያዩታል። ቸልሲን በዛ ተወዳጅ ክለብ ለማድረግና ከዛ ትልቅ ገበያ ውስጥ አክሲዮን ቸልሲ እንዲያገኝ ይፈልጋሉ፣ የተሻለ ድርሻ እንዲኖረው። ከዚህ በፊት እንግዲህ ሮክ ኔሽን ከነ ሊድስ ጋር ሰርቶ ያውቃል፣ ከኤሲ ሚላን ጋርም ሰርቶ ያውቃል። እንግዲህ የተለየ ለውጥን ያመጣል ብዬ አላስብም። ነገር ግን ጥሩ የሚባል ሙከራ ነው የሚሆነው። ሌላኛው ጃኦ ፔድሮን በሚመለከቱ ደርማቻችን በጣም ከባርሴሎና ጋር በሰፊ እየተገናኘ ነው። ከብራዚል የሚወጣው ከዚህ በፊት ቸልሲ ጃኦ ፔድሮን ሲያስፈርም የዘገበው ጋዜጠኛ ዴኮ ባለፉት ቀናቶች የጃኦ ፔድሮ ኤጀንቶች ጋር ተወያይተዋል። ጁሊያን አልቫሬዝን የማስፈረም እድላቸው ውድ ስለሚሆን ጃኦ ፔድሮን ሌዋንዶቭስኪ ተተኪ አድርጎ ወደ ካምፕ ኑ መውሰድ ይፈልጋል። ትንሽ ሁኔታ የሚያስቸግር ይሆናል። ተጫዋቾች ማድሪድ እና ባርሴሎና ሲመጣው እምቢ ይላሉ ወይ የሚል ነው። እንግዲህ ቸልሲ ግን አንድ አመቱ ነው ከፈረመ፣ በሚገባ ኮንትራት አለው። ስለዚህ በቀላሉ ነገሮች ይጠናቀቃሉ ተብሎ አይጠበቅም። ነገር ግን ቸልሲ እንግዲህ ማሳመን ነው ተጫዋቾችን ክለቡ እንዳይለቁ እንጂ ባርሴሎና እና ሪያል ማድሪድ ከመጣ ትንሽ የሚያስቸግር ይመስለኛል። የጃኦ ፔድሮ ከዲዲዬ ድሮግባ ከነ ዲያጎ ኮስታ በኋላ ጥሩ አጥቂ ሆኖ ቸልሲን በሚገባ እንዳገለገለ በዘንድሮ የውድድር ዓመት ይታወቃል። ስለዚህ ጃኦ ፔድሮን ለማቆየት ከባርሴሎና ጋር ከፍተኛ የሆነ ትንቅንቅ የሚገጥም ይሆናል በቸልሲ ዘንድ። ሌላኛው እንግዲህ ቸልሲ በ8 ቁጥር ቦታ ላይ የሚሰለፈው ኤንዞ ፈርናንዴዝን በቪክቶር ሆልትሆፍ ቸልሲ ከሚፈልጋቸው ተጫዋቾች ውስጥ አንዱ ዝርዝሩ ነው። ነገር ግን ኤንዞ የሚለቅ ከሆነ ነው የእሱ ተተኪ ለማድረግ ይህ የኤፍኤስሲ ፖርቶን አማካኝ በተለይ ፍራዮሊ በጣም ምርጥ አድርጎታል በዘንድሮ ውድድር ዓመት። ከኮፐንሃገን ከፈረመ ጊዜ አንስቶ በተለይ በብዙ ቡድኖች የሚፈለግ ተጫዋች ነው። ነገር ግን ውሳኔዎቹ በሚቀጥሉት ጊዜያቶች የሚጠበቅ ይሆናል። ተጫዋቹ ወደየት መሄድ እንደሚፈልግ ብዙዎቹ ቡድኖች ግን የሚጠየቀውን ያን 70 እና 80 ሚሊዮን ፓውንድ የመክፈል ፍላጎት የላቸውም። ቸልሲዎችም ይህንን ሁኔታ በሚገባ ያጤኑ ይገኛሉ። ኤንዞ ፈርናንዴዝ የሚቆይ ከሆነ ግን ይህንን ተጫዋች የማስፈረም እድላቸው ጠባብ ሊሆን ይችላሉ። በተለይ ኤንዞ ፈርናንዴዝ የሚቆይ ከሆነ ወደ አዳም ዋርተን ለማስፈረም ሙከራ እንደሚያደርጉም የሚጠበቅ ይሆናል። በአጠቃላይ ቸልሲዎች እንግዲህ አሁን የመጀመሪያቸው ስራ ከዓለም ዋንጫ በፊት አዲሱን አሰልጣኝ ማስተዋወቅ፣ በመቀጠል ከዓለም ዋንጫ በፊት በዝውውሮች ላይ ቶሎ መሳተፍ ይፈልጋል። ሌላኛው እንግዲህ ኡስማን ዲዮሜንዲን ይፈልጋሉ። በእኔ እይታ ለቸልሲ በእንግሊዝ ፕሪሚየር ሊግ ላይ በአካል ብቃቱ ነገር ተፎካካሪ የሆነ ተጫዋች ያስፈልጋል። ኡስማን ዲዮሜንዲ በጣም ተመራጭ ተከላካይ ይሆናል ብዬ አስባለሁ። ከኮልቤል ጋር ጥሩ ጥምረትን መፍጠር የሚችል ነው። መሀል ተከላካይ መሆን የሚችል ስለሆነ በ3-4-3 ውስጥ ኮልቤልንና እንዲሁም ደግሞ ፎፋናን በጎን ያልበለዛ ቺምፖንግ ሌሎች ተጫዋቾችን ማሰለፍ የሚችል ነው። ስለዚህ ኡስማን ዲዮሜንዲ ቸልሲዎች እንግዲህ ከማንቸስተር ዩናይትድና ከሌሎች ቡድኖች ጋር ለማስፈረም ኡስማን ዲዮሜንዲን ጥያቄ አቅርበዋል። ነገር ግን ያው 80 ሚሊዮን ፓውንዱን ቸልሲ መክፈል ፍላጎት የለውም። እንግዲህ አንደኛው አንቶኒ ሲልቫን፣ ቶማስ አራሆን ከዚህ በፊት ይፈልግ ነበር። ቸልሲ ዋጋዎችን ለማቅረብ ተቸግሯል። ነገር ግን በዝውውር መስኮቱ ላይ የማል ተከላካይ ማምጣት አንዱ ነው። ምንም እንኳን ዣቪ አሎንሶን ቢመጣ የግብ ጠባቂው ሁኔታም በክረምቱ የዝውውር መስኮት እየታየ የሚታይ ይሆናል። የመስመሮቹ ሁኔታዎች በጣም መታሰብ የሚጠበቅባቸው ይሆናል። ጋርናቾን የሚተካ ሁኔታዎች መታሰብ ይጠበቅበታል። የሚካኤል ሙድሪክም ውሳኔ የሚሰማ ይሆናል ተብሎ ይጠበቃል። በተቃራኒው አድማጮቻችን ቸልሲን የሚመለከቱ ባለፉት ቀናቶች የወጡ መረጃዎች እነዚህ ይመስላሉ። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።